መጨረሻ ኤፍራታና ማህሌት በቁጥጥር ስር ዋሉ። ብሩክ ቤት ገብተው ሲዘርፉ የተገኙት ኤፍራታና ማህሌት ጠቁማ ቅድስት በፖሊስ ቁጥጥር ስር አዋለቻቸው። ማህሌትም ውሸቷ እንደቀጠለ ይገኛል። በፍጹም እኔ ልዘርፍ ሳይሆን ቅድስቴና እንዲሁም ደግሞ ቤቴ ናፍቆኝ ነው የመጣሁት በማለት ስትዋሽ፣ መርማሪው አቷሽ፣ እኔ ሁሉንም ነገር ሰምቻለሁኝ፣ እውጭ ላይ እኮ የነበርኩት እኔ ነኝ ብሎ አዋረዳት። በጣም ያሳዝናል። ዳጣ ምን ገጠማት? ዳጣዬ በስተመጨረሻ እንግዲህ እናቷ ሳትሆን አባቷ እንደ ጣላት ጎዳና ላይ አወቀች። እናም ልቧ ተሰበረ። ዛሬውኑ እናቴን ፈልጌ ማግኘት አለብኝ። እናቴ ወዳና ፈቅዳ የወለደችውን ልጇን እንደማትጥል ጠንቅቄ ነው የማውቀው። አባቴ ነው የጣለኝ ብላ አባቷ ላይ ጥላቻ አደረባት። ቅድስቴ ታሪክና የእውነት ጀግንነትንና እንዲሁም ደግሞ የብሩኬን አደራ በሚገባ ተወጥታለች። ዝናና ሉላ ምን ገጠማቸው? እራሷን ከፎቅ ላይ ወርውራ ለመጣል ስትታገል ዝና ልቅም አደረገና አቀፈና ምን እየሆንሽ ነው? አልገባኝም አንቺ ልጅ ብሎ ሲላት ከዚህ ሁሉ ሞት አይሻልም እንዴ? እኔ እድሜ ዘላለሜን ጥቁር ልብስ ለብሼ የሀዘን ልብስ ብላ ስትል አይደለም ጥቁር ልብስ ገና ማቅ ነው የማለብስሽ። ይህንን ብርሃን እንኳ አታዩም። ምክንያቱም አንቺ ለሞገስ ያለሽ ፍቅርና ያለሽ አቋም ሁሌም የጸና ነው። ደግሞ ሁሌም አንቺ አንድ እርምጃ ወደ ሞገስ በተራመድሽ ቁጥር እኔ 2-3 እርምጃ ሞገስን ለመጣልና አንቺን ደግሞ የኔ ለማድረግ የማልፈነቅለው ድንጋይ የለኝም ብሎ ልኳን አሳያት። ሉላ እየተናደደችና እያለቀሰች ወደ ክላሷ ገባችና አምላኬ ሆይ ቆይ ምንድነው የሁሉ ፈተናና ውጣ ውረድ እኔ ላይ? እኔ በቃ ይበቃኛል፣ ይህንን ሰውዬ አልፈልገውም፣ አላቀኝ እያለች ጸሎቷን ቀጠለች። ኤፍራታና ማህሌት ሰተት ብለው ወደ ቅድስት ቤት ሲሄዱ ቅድስቴ እባክሽ ይህች ሴትዮማ ዛሬ የሆነ ነገር ልታደርገኝ ነው ማለት ነው። ስለዚህ ምን ማድረግ ነው ያለብኝ ብላ ወደ ፖሊስ ጣቢያ ሄደችና መርማሪውን ስታናግረው፣ መርማሪው ደግሞ በፍጹም የእውነት ማህሌት እዛ ቤት መታለች ይህ ሁሉ ነገር? አዎ። ለምንድን ነው መርማሪ የማታምነኝ? የእውነቴን ነው ምልህ መታ ነበረ። አይ በፍጹም እኔ ይህን ነገር አላምንም። እና ታዲያ ካላመንክ ዋናው ህግ መርማሪ ህግ አስከባሪ አይደለህም እንዴ? ታዲያ መተህ ለምን ሁሉንም ነገር በአይንህ በብረቱ አታይም ብላ እንዳይ አደረገችው። ከዛም በኋላ እጅግን በማሰንና እጅግ ልቡ በመሰበር መርማሪው ቆይች ማህሌት የምትባለው አረመኔና ጨካኝ ቆይ ምን ጉር ናት? ቅድስቴ ሳትቀር ሁሉንም ነገር ለመርማሪው ነገረችው። ምክንያቱም ያው ምሳሌ ላይ ያደረገችውን ግፍና በደል እንዲሁም ደግሞ ብሩኬ ወደ ውጭ ሀገር እንዳይሄድ ያደረገችውን ነገር መርማሪው ሲሰማ አታስቢ ቅድስት፣ አሁን እያንዳንዱ ነገር ዋጋዋን ትከፍላለች። እናም ለአንቺ ቃል የገባሁትንና እኔ ህጌን የማስከብርና ህግን ማከብር ነኝ፣ ለእያንዳንዱ ነገር ዋጋ ትከፍላለች ብሎ መርማሪው ለቅድስቴ ቃል ገባላት። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም። እኛ ሰላም ነን፣ ደህና ነን። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ የሆኑ ነባር ቤተሰቦቻችን ደግሞ ስለምትከታተሉን እጅጉን አድርገን እናመሰግናለን። እጅግ አስተማሪውና አጓጊው ምሳሌ ድራማ እንደቀጠለ ይገኛል። የኤፍራታ ተንኮልና መቼም ማህሌትን ሩንቃ ውስጥ ለመክተት የማታደርገው ነገር የለም። እናም ቆይ እኔ ዛሬ ስራ የለኝም፣ ለምንድን ነው ማህሌት ወደ እነ ብሩክ ቤት ሂደን ፈታ የማንለው ብላ ስትል ምን አስበሽ ነው? እዚህ እኮ ከእንግዲህ በኋላ የኔ ቤት አይደለም የብሩክ እንጂ። ምን ማለት ነው እንዴ?
ያዞርልኛል በገዛ ስሜ ስትያል ነበር እንዴ ብላ ስትላት፣ እሱማው ግን ደግሞ የሚያዞርልኝ ዝና እንጂ ብሩክ ነው እንዴ? ቢሆንም አንቺ እቃሽን አላመጣሽ አይደለም? ስለዚህ እቃሽን ለማንጣት ብለን እንሂድና ያለውን ነገር እናጣራ ብላ ግግም አለች። እውነትሽን ነው? አዎ ምን ችግር አለው? ኧረ ተይ እኔ በፍጹም ይሄ ነገር እያማረኝ አይደለም ብላ ስትል፣ ምን ነው ማህሌት ትፈራሽ እንዴ? ትሰምኛለሽ? እንደውም ብቻዋን ካገኘናት ያቺ ቅድስትንም የሆነ ነገር እናደርጋለን። ምን እንዴ? ዋጋዋን ማስከፈል የለብንም ብለሽ ታስቢያለሽ? ፖሊስ ነው አትጠራ ማለቴ ያን ያህል ደፋርና ጥንቁቅ ሴትዮ አይደለችም። ስለዚህ የሚነሳ እቃ ካለን ባዶውን ቤቱን ባዶ አርገን ብሩክን ብንጠብቀው ምን ይመስልሻል ብላ ስትላት፣ እሺ እንደዛ ከሆነ ችግር የለውም ብላ ሄደች። ከዛ ቅድስቴ ደግሞ ዝም ብላ ኮንዴናው ላይ ሆና እየዘፋፈነች እና እያንጎረጎረች ስታይ ከታች እየመጡ ኤፍራታና ማህሌት ከታች እየመጡ አየቻቸው። ወይ ጉድ! እነዚህ ጉደኞችና አረመኞች ደግሞ ዛሬ የምንፈልገው ነው ወደዚህ ቤት የሚመጡት? ይህንን ነገርማ ማህሌት ከመግደሏ በፊት እኔ ለፖሊስ አመለክታለሁ ብላ ለፖሊስ ልታመለክት ቅድስቴ ወደ ፖሊስ ጣቢያ ሄደች። ዳጣ እንግዲህ ድሮ ካሳደገቻት አንዷ የጎዳና ተዳዳሪ ዛሬ ላይ የራሷ ህይወት ያላት ሂዳ ስትጠይቃት፣ በጣም አርገሻል፣ ይሄ ሰውዬ ግን ማን ነው? ይህንን የእውነቴን ነው ምልሽ ጠበቅ አድርገሽ ያዥ ብላ ስትላት፣ አረ ምን ሆነሽ ነው ገኒ? በፍጹም ምክንያቱም ይሄ እኮ ወንድሜ ነው እንጂ ሌላ ምን የማይደል። አረ እባክሽ ማንና ማን ብሎ አዋልዶ። ከዛ ሞገስም እስኪ አንድ ጥያቄ እንጠይቅሽ፣ ማለቴ ያን ጊዜ ዳጣ ሰው ሲጥላት ያየና እንዲሁም ደግሞ በትክክል የተከታተላት ሰው ማን ነው ብለው ሲጠይቋት፣ እውነት ለመናገር ትክክለኛውን ነገር እኔ በፍጹም አላውቅም፣ ነገር ግን አንዲት አለች እዛ የኛው ጓደኛ እና ያችን ብትጠይቋት ትናግራችኋለች ብለው ወደዛ ላኳት። ከዛ ዳጣ ቆይ አሁን ግን እናትሽን ብታገኛት የመጀመሪያ ጥያቄሽ ምንድን ነው ብሎ ብሩክ ሲጠይቃት፣ ምን እንደምልህ አላውቅም እኮ እናቴን ማገኛት አይመስለኝም፣ ነገር ግን ካገኘኋትና የእውነት እናቴ የኔ ከሆነች የምጠይቃት ጥያቄ ለምን ትተሽኝ ሄድሽ? ለምን ጣልሽኝ ብቻ ነው። ይህ ማንነት ጥያቄ እንዲመለስልኝ እፈልጋለሁኝ ብላለችው። ከዛን በጣም ተገረመና በጣም ተደነቀና፣ አታስቢ፣ እውነት ለመናገር አንቺ የዋህና ሚስኪን ስለሆንሽ እናትሽን በቅርቡ ታገኛታለሽ፣ ለጥያቄሽም ደግሞ እጅጉን መልስ ታገኛለሽ ብሎ እርፍ አለ ሞገስ። እሺ ብለው እንግዲህ እዛችኛይቱ ሴትዮ ጋር ስትሄድ ጉድና ትንግርት ተአምር ሰማች። እሱም እናትሽ ሳትሆን የጣለችሽ ከሀብታም ግቢ እንዲሁም ደግሞ የሆነ ሀብታም ሰውዬ ነው። ነገር ግን ቢገርምሽ ያኔ ሲጥልሽ በጣም ፈርቶና ደንግጦ ነበረ እና ደግሞ ግራም የተጋባ ይመስል ነበር። ከዛ እኛ እንደውም መጀመሪያ ላይ ቡሌ መስሎን ስንሄድ ግን በፎጣ ተጠቅልለሽ እዛ ወርቅሻል። ከዛ ግራ ገባንና ሂደን ስናየው ሰውነሽ እንዴ? ይሄማ የሰው ልጅ እንደ ህፃን ልጅ ይጥላል ብዬ በተከታተልኩበት ሰዓት እሱም ትልቅዬ ግቢ ውስጥ ገባ። በቃ ያለው ታሪክ ይሄ ነው ብላ ስትል ዳጣ አለቀሰች። ያለችበትን ሁኔታ ፍጹም ፍቃደኛ አይደለችም። እናም እንግዲህ ያው እባክሽን ሁሉንም ነገር ንገሪኝ፣ ማለቴ አሁን ግቢውን የምታውቂው ነሽ ወይስ እማታውቂው ነሽ ብላ ስትል አውቀዋለሁ፣ ግን ደግሞ 18 ዓመት እኮ ዳጣ፣ ስለዚህ አሁን ላይ ደግሞ ቦታ ሊቀየርም ምንም ሊል ይችላል። ያን ያህል ፈክፈርት አይደለሁም። ነገር ግን እባክሽ ቃል እገባልሻለሁኝ እኔ ራሱ የአንቺ ቤተሰቦች እንዲገኙ እፈልጋለሁ ብላ የሞቱትን ጓደኞቿን እና እንዲሁም ደግሞ ላይፋቸው ተስተካክሎ ያሉትን ጓደኞቿ ስትነግራት እጅጉን ደስ አላት ዳጣ። እንዲሁም በሞቱት በጣም አዘነች። አንተ ግን መልካምና ጥሩ ጓደኛዋ ነህ ብላ ስትለው፣ አይ እውነት ለመናገር እሷ ራሱ እጅግ በጣም መልካምና ጥሩ ልጅ ነች። ልክ ጎዳና ላይ እንዳደገ እንኳ አይደለም።
ማለቴ ከማህበረሰቡ ጋር እንዴት እንደምትኖር ብታይ በጣም ጨዋና መልካም የዋህ ሴት ናት ብሎ ሲል አረረረረ ይህማ ጥሩ ነው እያለች እንግዲህ ዳጣዬ ማሰብ ጀመረች። በሌላ በኩል መርማሪውና እንዲሁም ደግሞ ቅድስቴ እየመጡ ባሉበት ሰዓት አሁን ሂደሽ አንቺ እያንዳንዱ ነገር ትከታተያታለሽ፣ ከዛ እኔ ደግሞ ከኋላሻለሁ ብሎ ሲል እንደ ምን አስበህ ነው መርማሪ? እኔ እሷ በፍጹም አንቃ ነው የምትገለኝ። ምን ሆነሻል? የህግ አካላትን እኮ መርዳት ግዴታ አለብሽ። ስለዚህ ምንም አታመጣም። ማህሌት ብትገለኝስ? የሆነ ነገርስ ብትሆን እኔ በሩ ላይ አይደለሁ እንዲ ያለሁት። ስለዚህ በፍጹም እሷን ወንጀለኛ ስለሆነች ልንለቃት አይገባም ብሎ ሲል እሷም ደግሞ እሺ እንደዛ ከሆነ ሁሉንም ነገር አደርጋለሁኝ ብላ አለች። እሺ ብላ እቤት ገባችና አንቺ ቆይ ደግሞ ብሩክ የለም ብለሽ ነው እንዴ ቤቱን ሳትቆልፊ የገባሽው? እስኪ ንገሪኝ ብላ ስትል አንቺ ምን አገባሽ? እንደውም ጓዳ ማለቴ ለብሩክ እናቱ የሰጠችውን በሙሉ እንድሰጭኝ እፈልጋለሁ። ምን? ወርቁናዋ። እሱን ካገኘሁኝ ወርቄን ሽጬ እኔ ከሀገር እጠፋለሁ። ምን? ጭራሽ ላጠፋሽውም ወንጀል ሳትቀጭለው እንዴ ብላ ቅድስት ስትል የምን ወንጀል ነው ትሰሚኛለሽ? እንደውም ወንጀለኛ ያደረጉኝ አንዱም ያንቺ ፍቅረኛ ነው፣ ሌላኛው ደግሞ ሞገስ። እነሱን ሳልበቀል በፍጹም ትቻቸው አልሄድም። ነገር ግን ያን ወርቅ ማግኘት አለብኝ ብላ ቅድስትን ስታንቃት፣ እሷም ደግሞ ያለውል በግዷ የብሩክን ዕቃ በሙሉ አሳየችው። ኤፍራታ እባክሽ በሩን ከከፈተችልን እንውጣ፣ ጥሩ ስሜት እየተሰማኝ አይደለም ብላ ስትል እኔ ምን አገባኝ፣ ቢሰማሽ ባይሰማሽ አሁን አንዴ የመተናል። ስለዚህ የግድ ወርቁን ይዤ መሄድ አለብኝ። ብሩክ እንደሆነ ለምሳሌ እሸጠዋለሁ ሲል በፍጹም አልሸጠውም፣ እኔ ሽጬ እጠቀምበታለሁ፣ ከፈለገ ያን ጊዜ ይክሰሰኝ ብላ ወርቁን እየፈለገች ባለበት ሰዓት ፖሊሶች ሸከተፋሉ። አንቺ ሁሉም ላይ ከባድ ወንጀል አለብሽ፣ ብዙ ነገርም ሰርተሻል፣ አጭበርባሪ ነሽ። ስለዚህ ከዚህ በኋላ የ10 ዓመት ጽኑ እስራት ትታሰሪያለሽ ብሎ ሲፈርድባት ኤፍራታ ደነገጠች። ኤፍራታ ተባባሪ በመሆን ደግሞ 5 ዓመት እስር ቤት ሊበሰብሱ መሆኑን ሲሰሙ አበዱ፣ ጨለሉ። ማረኝ በማለት ተደፍተው ለመኑ። እሱም ደግሞ በፍጹም አላደርግላችሁም ብሎ አለ። ከዛን ቅድስቴ ደግሞ አዎ ጋሼ እውነታቸውን ነው መርማሪ፣ ይቅርታ መርማሪ፣ እነሱ የብሩክን ቤት ማለትም የጋሸን ቤት ለመዝረፍ ነው እንጂ ሌላ ዓላማና እቅድ የላቸውም። ሞገስንም ለመግደል እየዛቱ ነው። ብቻ ህይወታችንን ሲኦል ሊያደርጉብን ነው ብላ ቅድስቴ እንደዛ ስትናገር ኤፍራታና ማህሌት ደግሞ በደም ደነገጡ። ነግሬሽ ነበር እኮ እያለች ስትል ምን ማለት ፈልገሽ ነው ማህሌት? እኔስ ጥሩ ስሜት እየተሰማኝ አይደለም። እንሄድ ብዬሽ አይደል እንዴ? ሰላም ውዶችዬ፣ እንግዲህ የዛሬው ይህንን ይመስል ነበር። በቀጣይ እስከምንገናኝ ሀገራችንን ሰላም ያድርግልን። ዙዙነት ሚዲያን ላይክ፣ ሼር፣ ሰብስክራይብ አይረሳ። እወዳችኋለሁ። በዳጣ ምን ተሰማችሁ? የእውነት የዳጣ ነገር እጅጉን ልብ ይሰብራል። በተለይ አባቷ ጥሏት በጣም ያሳዝናል። በቀጣይ ምን እንጠብቅ?